ኤልያስ በጣም አግሬሲቭ እና በጣም የሚቆጣ እሳት ይውረድ የሚል ነው፣ ግን በጣም ትሁት ነው። መንፈስ ቅዱስ በሰው ህይወት ውስጥ የሚሰራው ትልቁ ነገር ትህትና ነው። በጣም ብዙ ሰዎች የመንፈስ ቅዱስ ኃይል በላያቸው ላይ የማይሰራባቸው ሰዎች ትዕቢተኞችን እግዚአብሔር አምላክ ይቃወማቸው። አይታችኋል። ኤልያስ ውሽንፍሩ ከባድ ነው ሂድ ብሎት እሱ ሰረገላ ላይ ወጥቶ አልሄደም። አሸንፍጦ በእግሩ ይሮጥ ነበር። በላዩ ላይ ያለው ጸጋን ነው የሚተማመነው። በቃ እኔ እግዚአብሔር ሰው ነኝ ምናምን ዞር በል አጠገብ ቁጭ አድርገኝ ምናምን ማይል በጣም ትሁት ነው ኤልያስ። ኢየሱስ ዝም ብሎ ኤልያስን አይጠራም። ኤልያስ ትሁት ነው። የብዙ ሰዎች ባለሀብቶች ወይም ባለስልጣኖች የተለያዩ ሰዎች ትልቁ ነገር በላያቸው ላይ የሚመጣባቸው ግሎሪ፣ ክብር፣ ተቀባይነት ወደ ትዕቢት ከተቀየረ እግዚአብሔር በእነዚህ ሰዎች መስራት አይችልም። ጌታ ኢየሱስ ክርስቶስ እኔ በልቤ ትሁት ነኝ። ጸጋ ወይም የመንፈስ ቅዱስ ኃይል በህይወታችን በኃይል እንዲሰራ ትህትናን ይፈልጋል። የእግዚአብሔር ኃይል በመጀመሪያ በህይወታችን ላይ መንፈስ ቅዱስ ራሱ በኢየሱስ ክርስቶስ ላይ ሲወርድበት በእርግብ አምሳል ነው። መጽሐፍ ቅዱስ ስለ እርግብ ሲናገር ትህትናን ነው የሚናገር። መንፈስ ቅዱስም ትሁት ነው። ገንዘብ ቢኖር፣ ስልጣን ቢኖር፣ ጸጋ ቢኖር፣ የፈለገው ነገር ቢኖር እግዚአብሔር አንተ ውስጥ የሚፈልገው ትህትና ነው።